አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ቤተሰብ ሰላም ናችሁ? እንዴት ናችሁ? አላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ቢስ ናችሁ? አልሐምዱሊላህ። እስቲ በተለይ ውጭ ሀገር ሆናችሁ ዘረኝነትን እኔ ወይንም ኦሮሞ ነኝ፣ እኔ አማራ ነኝ፣ ወይንም እኔ ትግሬ ነኝ ብላችሁ ምትጣሉ ሰዎች አላችሁ። እኔም ከዚህ በፊት እንደዛ አይነት ያው ደርሶብኛል። ላኪን እኔ በዛን ጊዜ ምንም ነገር የሚያውቅ ነገር አልነበረኝም። ቢርግጥም በአንድ ጊዜ ሪያድ ነበርኩ። በሪያድ የሆነ ስራ የሰከን ስራ ወጥቶልኛል። ሄድኩኝ የሰከን ስራ ሲሄድ ያው ኦሮሞዎች 15 ኦሮሞዎች አሉበት በስራው። ላኪን እኔ ብሔሬ ሌላ ነው። እኔ ብሔሬ ሌላ ነው። 15 ኦሮሞዎች እኔን ጣሉኝ። እኔን ሲያዩ ደማቸው ፈላ። ሐቂቃ ነው። ተጣየፉኝ። 15ቱ ኦሮሞዎች ናቸው። እኔ ብሔሬ ሌላ ነው። ምን ላድርግ? እስከ 3 ወር ድረስ የተጣላን። አንዱ ኦሮሞ መጥቶ ያርዳሃለሁ ይለኛል፣ አንዱ መታሃለሁ ይለኛል። እስከ 3 ወር ድረስ በጭቅጭቅ 3 ወር ድረስ ሰርቼ ስራውን አስለቀቁኝ። ላኪን አንዱ የመኒ ነበር፣ ሙዲር ነበር። እሱ ያውቃል በኢትዮጵያ ውስጥ አንዱ ኦሮሞ፣ አንዱ አማራ፣ አንዱ ትግሬ እንደሆነ ብሔራን ያውቃል። የመኒ እኔ ነገርኩት። እኔ ብሔሬ ሌላ ነኝ፣ እነሱ 15 ናቸው። የሆነ ነገር ቢያረጉኝ ብዬ ፈራው እኔ። ምክንያቱም አንዱ መጥቶ ያርዳሃለሁ ይለኛል፣ አንዱ መጥቶ ያርዳሃለሁ ይለኛል። ስልጤ እንዲህ ነው ይለኛል አንዱ መጥቶ። ላኪን በ15 ኦሮሞዎች አንድ ሰው ጥሩ ሰው ነበረበት። እሱ ምን ይላል? አትንኩት ይስራ። ይህ ምስኪን ሰውዬው ነው፣ ይስራ ይላል አንድ ኦሮሞ። ላኪን 14 ኦሮሞዎች እኔን ለማስራት ምንም ፍቃደኛ አልሆኑም። እኔ ልስራ፣ እኔ ስራ ነው የምንፈልገው፣ እኔ ከማንም ብሔረሰብ ጥላቻ የለብኝም፣ ልስራ፣ እኔ ስራ ነው የምንፈልገው ብዬ ሲጠይቃቸው ስልጤ እንዲህ ነው፣ ስልጤ እንዲህ ነው ብሎ በጣም ተጣሉ። ሐቂቃ ነው ተሰማኝ። እኔ 15 ኦሮሞ ለአንድ ስልጤ አንዱ ማታ መጥቶ ያርዳሃለሁ ብለኛል፣ አንዱ ማታ ያርዳሃለሁ ብለኛል፣ ይመታሃለሁ ብለኛል። እኔ ለመኒው ነገርኩት፣ ሙዲሩ። ያው ምን በላው አንድ ነው፣ ምን ጠጣው አንድ ነው፣ ምን ሰራው አንድ ቦታ ነው። 3 ወር ድረስ ሰርቼ ለሙዲሩ ነገርኩት። እኔ ስራ ማስራት አልቻልኩም። እነሱ 15 ኦሮሞዎች ብሔራቸው ሌላ ነው። አንዱ መጥቶ ገድለሃለሁ ያርዳሃለሁ ይለኛል። እዚህ ጋር እኔ አልሰራም ብዬ 3 ወር ድረስ በጭቅጭቅ ስራውን አስለቀቁ። እኔ ወይንም 2-3 ቢሆን ኖሮ ምንም ነገር ላልተናገሩኝ ነበር። ላኪን አንድ ብቻ ስለሆንኩ ተጣየፉኝ። ላኪን ሐቂቃ ነው። አሁን እኛ ስልጤዎች ከማንም ብሔረሰብ ይሰራሉ። ሐቂቃ ነው። ከማንም ብሔረሰብ ከማንም ከኦሮሞ ቢሆን ከሱዳን ከሶማሌ ቢሆን
አብሮ ለመስራት ፍቃደኛ ናቸው። እዚህ ምንም ጥላቻ ማንም ጥላቻ የለባቸውም ስልጤዎች። ሀቂቃ ነው። ያን ቀን ግን ተሰማኝ። ለአንድ ሰው 15 ኦሮሞ በየቀኑ አንዱ መጥቶ ያርዳሃለሁ ገድልሃለሁ ይለኛል። ወላሂ ላዚም 3 ወር ድረስ ሰርቼ እኔ ለህይወቴ ፈራው። ምክንያቱም 15 ኦሮሞ ለአንድ ሰው ፈራው። ስራውን ለቀኩት። እንደዛ አይነት ጭንቅላታቸው በዘረኝነት የተበከለ ሰዎች አላችሁ። ይሄ ጥሩ አይደለም። ሀቂቃ ነው። ደማችን አንድ ነው። ኢትዮጵያውያን ሀቂቃ ነው። አሁን ውጭ ሀገር ያሉ ማንኛውም ሰው ያው የስራ ጉዳይ ይጨምረዋል። በሸሪካ ሊሆን ይችላል፣ በሰከን ሊሆን ይችላል። እንደዛ አይነት አንቲ ኦሮሞና አንቲ ትግሬና አንቲ ስልጤና ቢላችሁ ለማጣላት አትሞክሩ። ይስራ፣ ይለወጥ። ደማችን አንድ ነው። ሁላችንም ያው ኢትዮጵያው ነን። ያን ቀን እኔ በጣም ሞራኔ ወረደ። በጣም አዘንኩ፣ ተሰማኝ። ለአንድ ልጅ 15 ኦሮሞ በየቀኑ በየሌሊቱ እኔ ያርዳሃለሁ ብሎ ሲያስፈራራችሁ እናንተዎች ምን ይሰማችኋል? አንዳንዱ ሰው እንደውም በአንድ ቀን ወጥቶ ይሄድ ነበር። ላኪን እኔ 3 ወር ድረስ ሰርቼ ደሞዜን በስራ ተቀብዬ ስራውን ለቀቅኩት። አላሰሩኝም። እኔ ለማስራት ሲፈልግ አትስራ አሉ፣ ከለከሉ። ወላሂ ላዚም ከዛን ቀን ቀጥሎ ከላስ እኔ አሁን ዘረኝነት እኔ ወላሂ ጥንቢ ነው። በሙስሊም ዘረኝነት ጥንቢ ነው። ላኪን ያ ሰዎች ሙስሊም ናቸው። አንተ ስልጤና ስልጤ ማለት ሴንጤ ነው ብሎ እኔን ተጣሉ። ስታው ሊስራ እኔ የስራ ሰው ነኝ። እኔ ስራ ነው የምንፈልገው ሲላቸው አትስራ ብሎ ከለከሉኝ። እስካሁን ድረስ በውስጤ ማጥፋት እምቢ ብሎኛል ለማለት ነው። ሁላችሁም ላላህ ይቅር ብያችኋለሁ። ኢንሻአላህ ሁላችሁም ያን ቀን ያስከፋያችሁን እኔ ምንም ነገር አልተናገርኩም፣ መጥፎ ነገር አልወጣኝም። መጥፎ ነገር ለማውጣት ለመናገር ቀርቶ እኔ ለህይወቴ ፈርቼ ነበርኩ። ላኪን በዛን ቀን እኔ 3 ወር ድረስ ያስከፋችሁን ኦሮሞዎች ላላህ ብዬ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙ መናገር ብዙ በለፍለፍ አያስፈልግም ይላችኋለሁ። ለሶሻል ሚዲያ ውሸት መናገር በጣም ክፉ ነው። ሀቂቃ ነው። እንደዛ አይነት ቂሳ ካላችሁ መናገር ትችላላችሁ። ላኪን ውሸት እዛ አንታችሁ እዛ ጋር ፎሎ አገኛለሁ ብላችሁ የምትናገሩ ሰዎች አላችሁ። እኔ ከእንደዛ አይነት ነገር እኔ ነፃ ነኝ አልሐምዱሊላህ እላችኋለሁ። ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።